ሄሎ አለቃ፣ ልጅቷ ከእኔ ተሰውራብኛለች። ከእኔ ተሰውራለች ማለት ምን ማለት ነው? ይሄኔ የማንንም ጡትና ዳሌ ስታይ ነው ያመለጠች። ቆይ ዋጋህን ነው የምሰጥህ። ኧረ አይደለም አለቃ። ዝጋ እባክህ፣ ያንተ ጸባይ መስጠፍቶኝ። እቺ ሴትዮ ለእኔ ምሳሌ ላይ ቀጥራብኛለች ወይስ ራሷ የተከታተለች ነው? መቼም የመቀመጫ የማየት ሱሴ ከስራዬም ከኑሬም ሳያስባረረኝ አይቀርም። ወይ አንዱ ቱቦ ድቄ ወይ አንዱ ፑል ግንባሬም ብሎኝ ወይ ስራ አበላሸ ብላ አለቃዬ ሳታባረረኝ አይቀር። ያንተ ጸባይ መቼ ጠፍቶብኝ! አቤት ቅሌት! የዛሬ ቀን ቀጠሮ ይልሻል ነው። እንዴት ነሽ እባክሽ? የምን ልደውልሽ እያሰብኩ እኮ ነው ያገኘሁሽ። እኔ ደህና ነኝ እባክሽ። አንቺ ግን እንዴት ነሽ? እኔ እኮ እስካሁን ድረስ ያንቺን የቤት ሰራተኝነት ማመን አልቻልኩም። ብታምኚኝ ነው የምሻልሽ። ሰዎቹ ግን እንዴት ናቸው? ጥሩ ናቸው? እባክሽ ሁሉም ግራ የሚያጋቡ ናቸው። እናትየዋና የሰላም ጓደኛ ምንም ኮከባችን ሊገጥም አልቻለም። ሰላም ደግሞ አንዴ መላክ አንዴ ሰይጣን ያረጋታል። ወንዶቹ እንኳን እስካሁን ጥሩ ናቸው። ሚኪ የቤት የመጀመሪያ ልጅ ነው። ኤላስ ደግሞ የሰዎቹ ጓደኛ ልጅ መሰለኝ። እንግሊዝ ነበር የሚኖረው፣ ተመልሶ ግን ሳይሄድ አይቀርም። እናም ትጠብቂያለሽ? ቀልጠፍ በይና ከኤላ ጋር ወደ ለንደን። ማን ያውቃል፣ እነሱ ቤት የገባሹ ለበጎ ሊሆን ይችላል። አረ ተይኝ እስኪ፣ ስንት የሚያሳስበኝ ነገር አለ። ምን እንደገጠመኝ ብነግርሽ አታምኚም። ምን ገጠምሽ በእናትሽ? ይህ አባዬን ፎቶ እዛ ቤት አገኘት ብሽ ታምኛለሽ? አትቀልጂ። እንዴት? የሆነ ቀን የሴትዮዋ ክፍል ክፍቱኑ ተዘርግቶ ሳየው አስቀድምሽ እንዳትገቢ ስላለች እስኪ ምን ይሆናል ብዬ ስገባ ይህ አባዬ ፎቶ በቀይ ማርከር ኤክስ ተደርጎበት አላገኘው መሰለሽ? አንቺ ግን ይሄ ነገር እንዴት ነው? እባክሽ ሴትዮዋ ለአባዬ ሞት በቀጥታም ሆነ በተዘዋዋሪ እጇ እንዳለበት የተሰማኝ ነው። ይቅርታ አድርጊልኝና ማኛ፣ ፊልም ላይ ምናምን አስተውልሽ ከሆነ ኤክስ የሚደረግባቸው የሚገደሉ ሰዎች ናቸው። በይ በይ፣ ከዛ ቤት አሁን መውጣት አለብሽ። እኔም ባክሽ በዚህ ጉዳይና በጸባያቸው ከቤታቸው መውጣት ፈልጌ ነበር፣ ግን ቆይቼ ሳስበው ሴትዮዋን ማጥናት አለብኝ። እንዴት ነው ታግዥኛለሽ? እኔ ግን ብትወጪ ነው መመክረሽ። ለደህንነት ያሰጋኝም ብለሽ ካሰብሽ ግን በምን እንደማግዝሽ አሳውቂኝ። ለጊዜው እንኳን አሰብኩት በርቀት ነው የተከታተልሽ የምትገባበትን እና የምትወጣበትን ቦታ እንድታውቂልኝ ነው። እሺ ሌላስ? እንዴ ሰው መከታተል ቀላል ስራ አድርገሽ ነው እንዴ? በጣም ኃላፊነት የሚጠይቅ ስራ እኮ ነው። ግን ይኸውልሽ በጥንቃቄና በርቀት እሺ። አታስቢ፣ ይጠነቀቃለሁ። ወይኔ ጉዴ ፈላ። ምንድን ነው? ምን ሆነሽ ነው? የሚያልኩሽ እኮ ነው። አንቺ እንዴት አባቱ ነው የሚያምረው! እናትሽ ግን ሀሳብ ውስጥ የገባ ይመስላል። ተክዞ ነው የሚራመደው። ባክሽ ከእናቱ ጋር ጥሩ ስሜት ስላለ አይመስለኝ። እናቱ ቤተኛውን ቢሮ ነገር ነው የምታስመስለው። ግን ያሳዝናል አይደል? እንዴት ነው ያዘኔት አልበዛም ነው ወይስ ከጀርባው ሌላ ነገር አለው? ወይ አንቺ ደግሞ መጠራጠር ስትወጪ ወር ባልሞላ ጊዜ ውስጥ ምን ይፈጠራል ብለሽ ነው? አይማኛ፣ ሰዎች እኮ በአንድ ቀን ስንት ታምር ይሰራሉ። ስንት የሚያስበኝ ነገር አለ መሰለሽ። እንዴ ሳልነግርሽ ወር ሳይሞላኝ እኮ ደሞዝ ተቀበልኩ። እንደዛማ ካደረጉ በጣም ጥሩ ናቸው። ባክሽ ሴትዮ አይደለችም። አባዬ ናፍቆኝ ስነፋረቅ አይቶ ሚኪን ብር ያስፈልገኛል ስለው ከወር ደመወዝ አስቀድሞ በቃ ለማሚኔ እነግራታለሁ ብሎ ሰጠኝ። እና ይሄ ልጅ ከመሬት ተነስቶ የሰጠሽ ነው የሚመስልሽ? አይ እሱማ ከፍራሽ ላይ ነው ተነስቶ። አራት ፎግሪ ባክሽ፣ ፎንቃሽ ገብቶለት ነው። ሪታ ቆይ ምን ለማድረግ እየሞከርሽ ነው? በጣም ደሱ እየገፋሽኝ እኮ ነው። እና ወዴ ልግፋሽ? ለካ ዲያስፖራም አለ። አረ እኔ እንደዛ አስቤ አይደለም። አንቺማ እንዴት ታስቢያለሽ? እኔ ላስብልሽ እንጂ እድል በሯን ከፍታልሽ ቤት በኩል መግባት እንዳለብሽ አይና ወድ ሆኖብሻል። ቆይ ደሞዝ ተቀበልኩ ነው ያልሽኝ? አዎ ምን አስበሽ ነው? መቼስ እናትሽ ቤት ገብተሽ እየወጣሽ የምሳ ባይተርፍሽ እንኳን የሻይ ተርፍሻል። በይ ቡና ጋብዥኛውን። የሻይ አጣጭም ብሎ ቡና ጋብዥ ማለት አይከብድም? በቀላሉ ልፋታሽ ብዬ እንጂ እኔማ ብዙ ነበር ያሰብኩት። እንዳለ ነው ለማየ ሰጧት ለአባዬ ሙት ዓመት መታሰቢያ እንድታረገው ብዬ። ጥሩ አደረግሽ ባክሽ። እኔም ሲሄድ ሁር ስለሚብሳቸው አልፎ አልፎ እኮ ነው የምሄደው። ግን ብትሄጂ ነው የሚሻለኝ። አደራ ቶሎ ቶሎ እየሽ ጠይቃት። እሺ እሺ ጠይቃታለሁ። ግን ከስንት አንዴ ተገናኝተን እንዲሁማ እንለያየን። ቢያንስ ትንሽ ተጫውተን እንለያያለን። ግን እኮ ቸኩላለሁ። ግን በቃ ችግር የለውም። ቶሎ ከተለያየ ነው በቃ ታዲያ ነይ። ሄይ ሰላሚና፣ እንዴት ነሽ? አልመጣም ብለሻል ነበር እንዴ? ለምን መጣሽ? ምን ነው ውጪ እያልሽ ነው? እንደሱ ሳይሆን ትንሽ ልጥፋ ማለትሽን ላስታውስሽ ብዬ ነው። ባክሽ አልቻልኩም። የለም እንዴ? አዎ ወጣ ብሏል። የት ሄዶ ነው? ቀን አይደል እንዴ? ያው ለስራ ነው የሚሆነው። እየተቆጣሽኝ እኮ ነው። እየተቆጣሁሽ ሳይሆን ወደ ቀልብሽ ልመልስሽ እየሞከርኩ ነው። ወንድምሽን ከማፍቀር የተረፈ ቀልብ ሲኖረኝ አይደል? ቢሆንም ትንሽ ረጋ ብለሽ
አስበሽ ለመናፈቅ ብትሞክሪ ጥሩ ነበር። ይናፍቀኛል ብዬ ስጠፋ ቢረሳኝስ? እሱስ ልክ ብለሻል። ምን ነው አዲስ ነገር አለ እንዴ? አዎ ለልደትሽ እኮ ስጦታ ገዝተንልሻል። ባክሽ ምን ለማለት እንደፈለግኩ ገብቶሻል። ተስፋ ላስቆርጥሽ አይደለም። እውነቱን ንገሪኝ ካልሽ ግን የሚኪ ታይፕ አይደለሽ። ከራስሽ ጋር ባትታገይ ጥሩ ነው። እድሌን ልሞክር ካልሽ ግን ራስሽን መቀየር አለብሽ። ይህንን እኮ ነው አግዥኝ ያልኩሽ። ታይፑ እንዳልሆንሽና ለአንቺ የፍቅር ስሜት ይኑሮ አይኑሮ ከማወቅ ውጪ ስለ ታይፑና ፍቅረኛ ይኑሮ አይኑሮ ስለማላቅ እኮ ነው። እና ልታግዥኝ ብትፈልጊ ይህንን ማወቅ ይከብድሻል? እኔ እንጃ አስቤው አላቅም። እስኪ ግን እሞክራለሁ። አዎ ሞክሪ። እኔ ደግሞ ስለ ኤላሽ አጣራልሻለሁ። ምን ነው ሰላሚና፣ ስለ ኤላ ሲነሳ ተከሽ? ባክሽ ወደ እንግሊዝ እኮ ሊሄድ ነው። ይሄዳ ታዲያ መመለሱ ይቀራል? አንቺ ሚኪ ቤት ደስ ይልሻል? እንኳን እኔ አንቺም ደስ አይልሽ። ታዲያ አፍሽ እንደመጣልሽ ዝም ብለሽ ይሄዳት ያለሽ እንዴ? ድሮም አንቺ ራስ ወዳድ ነሽ። በቃ ሰላሚና አታኩርፊያ። ተጋግዘን እንወጣዋለን። በቃ ፈታቢያ ምንድን ነው እንደዚህ? ፈታቢያ ምንድን ነው? ኪችን ገብቼ ምኞቱን አጣሁት። እስካሁን አልተመለሰችም። ያለችም እንዴ? ጭራሽ መኖሯ ለመኖሯን አታውቂም? ኧረ ተይ ሰላም፣ በዙሪያሽ እየተከናወነ ያለውን ነገር በንቀት ተከታታይ እንጂ። ወር ያልሞላት ሰራተኛ ከቤት የምትወጣበት ምን ምክንያት ይኖራታል? ቢኖራት እንኳን የመውጣት መብት የላትም። እኔ ምን አውቃለሁ ማሚ፣ በጣም እኮ እያስጨነቅሽኝ ነው። ቆይ ግን ደህና ነሽ? ደህና ነኝ። ምኞት ከቤት ስትወጣ አይቻት ትንሽ ተናደድኩ እንጂ። እንዴ ሳታስፈቅድ ሳትፈቅጂላት? አይገርምሽም? ቆይ ትምጣ፣ እኔ ልክ ልኳን ምነግራት። አይሽ አይደል ሰላም፣ እንደ ሳፋ አራስ ነብር እንድትሆኝልኝ ነው የምፈልገው። የቤተሰብሽን ጥቃት የሚያሳስብሽ፣ ቤተሰብሽን ሊያጠቃ የሚሞክር ሰው አይቀጡ ቅጣት የምትቀጪ ፈጣን ሰው እንድትሆኝ ነው የምፈልገው። እሺ ማሚ እሞክራለሁ። እሺ አስብበታለሁ፣ እሞክራለሁ የሚል የልፈስፍስ ሰዎችን ሀሳብ እንድታስብ አልፈልግም። እሺ አደርጓለሁ እንድትይ ነው የምፈልገው። እሺ ማሚ አደርጓለሁ። ግን ደህና ነሽ? ስለ አባዬስ የሰማሽው ነገር አለ እንዴ? መቼ ነው የሚመለሰው? አየሽ አይደል ችግርሽ? እኔ አጠገብሽ እያለሁ ስለ አባትሽ ነው የምትጠይቀው። ለእኔ ፍቅርም ክብርም ያለሽ አይመስለኝም። እንዴ ማዬ፣ እወድሻለሁ፣ አከብርሻለሁ። ቆይ ስለ አባቢ መጠየቄ አንቺን ካለመውደድ ጋር እንዴት ታመሳሲዋለሽ? ይህ መነፋረቅሽን ትተሽ ነው ቆፍጠን በይ ያልኩሽ። ሳባ ምከሪያት እንጂ። አየሽ አይደል ድሮንም እኔ የሳሎን አንቺ ነሽ እኔንም አትወጂ። እንደ ህፃን ባብልሽ ፈልገሽ ነው? ይናፍቅሻል ህፃን። ወደ እንግሊዝ ልትመለስ ነው ሲሉ ሰማሁ ልበል? በይ ሄደ ብዙ ትቆያለህ ወይስ ቶሎ ትመለሳለህ? ቶሎ የመመለስ እንኳን ሀሳብ የለኝም። የመጣሁት ለስራ ነው። የሚያስመጣኝም ጉዳይ ካለ ለዛ ጉዳይ ስል ነው እንጂ መመጣ አይመስለኝም። ምን ነው አግብቶ የመሄድ ሀሳብ የለህም? ለጊዜው የለኝም። ስለዚህ ለንደን ያስቀመጥካት አለች ማለት ነው። የውጭ ዜጋ ፍቅር አጋር ማድረግ ስሜቱ እንዴት ነው? ገጥሞኝም አስቤው አላውቅም። እውነት? ቆይ እኔ የምለው የእኔ ጉዳይ እንደዚህ ያሳሰበሽ ሳ ልድርኝ ያሰብሽ ሰው አለ እንዴ? መጠርጠሩስ? እስኪ ታይፕህን ንገረኝ። ምን አይነት ሴት ናት የፍቅር አጋር እንድትሆን ለምትፈልገው? የእውነት ሰው ሆነች ማለት ረጋ ያለች፣ ስርዓት ያላት፣ እዩኝ የማትል፣ የማትዋሽ፣ የማታስመስል፣ ከገንዘብ ደግሞ ፍቅርን የምታስቀድም እና ደግሞ ሌሎችም። አንድ መልካም ሰው ሊኖረው የሚችለው መልካም ባህሪ። እንዲህ ያለች መልአክ እንጂ ሰው ማግኘት ከባድ ነው። አለች አንድ ቦታ የኔ ስጦታ አለ ወንድሙ ጅራ። በእርግጥ እንደዚች ያለች ሴት እስካሁን ድረስ አላገኘም፣ ግን እንዳለች ይሰማኛል። ምክንያቱም ያለመኖሯ ሳይሆን እኔ ያለመፈለጌ ነው። እሺ ይሁንልህ። አሚን። ማኛ ግን በጣም ጎበዝ ነሽ። ለራስሽም ለእናትሽም ብለሽ የቤት ሰራተኛ መሆን ስላልከበደሽ። ምን አማራጭ አለኝ ብለሽ ነው? እንካልኔም ከፈጣሪም ተጣልቼ ከማመጣው ገንዘብ የቤት ሰራተኛ መሆኑ ከ10 እጅ ይሻላል። እስኪ አስቢ፣ ለቤት ኪራይ አላወጣ፣ ለምግብ አላወጣ፣ በዛ ላይ ደግሞ 3000 ብር ነው። ፋብለሽ መኖር ነው እንጂ። እሱስ ልክ ነሽ። አብዛኛው ሰዎች የሚይዙት እንጂ ስራው በጣም ከባድ ነው። በዛ ላይ ያሰሪ ጸባይ አለ። ያው ጓደኞቼ የሄዱትም እኮ ዱባይ ነው። እዛም የቤት ሰራተኛ ነው፣ እዚህም የቤት ሰራተኛ መሆን ነው። ያው ልዩነቱ እዛ ከሀገር ውጭ መሆኑ ነው እና ደግሞ ደሞዙ ከዚህ መሻሉ ነው። እኔም እኮ ከዚህ ሀገር መውጣት ፈልግ ነበር፣ ግን እናቴን ጥዬ መውጣት ስላልቻልኩኝ ነው። አረ ጥሩ አድርገሻል።
ግን አይገርምም? ልጅ ሆነን መሆን የምንፈልገውና አሁን ያለንበት ቦታ ልዩነቱ። ያው ምን ታደርጋለሽ? ይታደሉታል እንጂ አይታገሉትም። ያው ታግሎ ለማሸነፍ እድለኝነትን ያስፈልጋል። እድል ሎተሪው ነዋ። እድል ሲቀናሽ እኮ ከሎተሪም በላይ ነው። አንዳንድ ሰዎች በቤተሰብ ውርስና በሎተሪ ህይወታቸው ሲመስቃቀል እናያለን። አንዳንዴ ሎተሪም ሆነ እድል ወደ ህይወት ሲመጣ በአግባቡና በጥበብ ካልሆነ ባይመጣ ይሻላል። እንደውም ከማትጠቀሚበት እድል ችግር ጥሩ እድል ይዞ ሊመጣ ይችላል። እኔም እኮ እሱን ነው ምልሽ። ተመልከቺ፣ ተቸግረሽ የቤት ሰራተኛ ብትሆኝም እድል ግን ሁለት አማራጭ አቀረበችልሽ። አንደኛው በሀገር ውስጥ መኖር፣ ሁለተኛው ደግሞ ከሀገር ውስጥ መውጣት። አንቺ ትቀልጃለሽ። ቀልደኛውም አንቺ ነሽ። ትንሽ ኪሌን ድረስ ስለ እድል እየነገርሽኝ እድል ምን እንደሆነ ግን እስካሁን ድረስ አልገባሽም። እኔ ደግሞ አውቀው እውቀታቸውን የማይጠቀሙ ሰዎች አይመቹኝም። እንዴት ማለት? ስለ እድል እውቀቱ አለሽ፣ እራሱ እድል አለሽ፣ ግን ደግሞ አልተጠቀምሽበትም። አንቺ እኮ ያልሽኝ ያለችው ገና ለገና ሁለት ወጣቶች ቤት ስላሉ ከአንዱ ጋር ወደ ውጭ ሂጂ፣ ከአንዱ ጋር ደግሞ ፍቅር ጀምሪ እኮ ነው። በቃ ከዛሬ ጀምሮ ማጣራት ጀምሪ። ከአንቺ ጋር ልሄድ የሚችለውንና ፍቅረኛ የሌለውን መርጠሽ ከዛ በኋላ ማማለል ነው። እኔ ደግሞ እያልኩሽ ያለሁት እኔ ዝግጁ አይደለሁም። ደግሞ ስለ እነሱ ህይወት ምንም አውቀው ነገር የለም። ለዚህማ መፍትሄ አይጠፋም ባክሽ። የአዲስ አበባ ልጅ ነኝ ብላችሁ አምናችሁ አታስገቡኝም ምናምን ብለሽ መሸንጠጥ ነው። ኧረ ተይኝ ባክሽ። እኔ ጉዴ ብዙ ነው። ከጎጃም መጣሁ እኮ ነው ያልኳቸው። ገና ይህን ሲያውቁ ራሱ የሚፈጠረውን ነገር ለማመን አልችልም። ለነገሩ ልክ ነሽ። የአባትሽ ገዳዮች እነሱ ቢሆኑስ ማን ያውቃል? ግን ፍቅር ቢይዝሽ ምን ታደርጊያለሽ? እንዲያውም ማለት ነው እንድች ብለሽ ፊት እንዳሰጫቸው መጀመሪያ ይህንን ነገር አጣሪ። እሺ? አዎ እንደሱ ይሻላል። ኧረ እኔ በቃ ምንድን ነው የምታዋክብኝ? ኤልያስ ነው። ቅድም ሚኪ፣ አሁን ደግሞ ኤልያስ። ምንድን ነው ነገሩ? ባክሽ አጋጣሚ ነው የሚሆነው። ግን ምን ችግር አለ? እነሱ ቢያገኙሽ የማይቆጡሽ ከሆነ ምን ችግር አለ? አንቺ አምሻል እንዴ? እንደዚህ ለብሼ በዛ ደግሞ ሰው አላቅም ብያቸዋለሁ። ከአንቺ ጋር ሳይሆን እኮ መጥፎ ነገር እንዳይፈጠር ብዬ ነው። እሱም አለ ለካ። ግን እንደ ወንድ ነገር ነው። ተይ እባክሽ። እሺ ተውኩት። ወይኔ ጉዴ! ዛሬ ሰዓቱ እንዴት ነው ሄደው? መውጣቴን እኮ አላወቁም። ወይኔ ይሄን ብታውቅ ኖር ትገለኛለች። ታይ ግን አትጂ፣ ማኛ ይቅርብሽ። ምንም ደስ አላለኝም። ከዚህ በኋላ እዛ ቤት የሚሄደው እኮ ደሞዝ ለመቀበል ብቻ አይደለም፣ ደብዛውን የጠፋውን አባቴን ሞት አፈንፍኝ ለማግኘት እንጂ ካልሽሽ። እና እንዳልኩሽ ነው። እሺ በርቀትና በጥንቃቄ ተከታታያት እና አዲስ ነገር ካለ ደውልሽ አሳውቂኝ። አሁን ከመሄድ ይኖርብኛል። እሺ ቻው። በቃ ሚኪ እንዴት ነህ? ሚሳው እንዴት ነሽ? ለልደቴ ምን ገዛልኝ? ዊ በእናትሽ ረስቸው ሳልገዛልሽ በጣም ይቅርታ። እባክህ አትቀልድ። ምን እንደገዛልኝ ነው እንጂ ያላወኩት እንደገዛልኝ ሰላሚና ነግራኛለች። ዊ ሰላም፣ ካንቺ የምደብቀው አንድም ነገር የለም አይደል? እኔማ ሰርፕራይዝ እናደርግሻለን ብዬ ነበር። ሰርፕራይዙን አበላሸችው። አረ ችግር የለውም። ያንተ ስጦታ ብቻችንን እንድትሰጠኝ ስለፈለግኩ ነው። ለምን ቢባል? አይ እንዲሁ ነው። ለማንኛውም የሰፈራችን ቀበጧና ሞልቃቃዋ የእህቴ ተወዳጅ ጓደኛ እንኳን ለልደትሽ በሰላም አደረሰሽ። ወይኔ ሀብል፣ ወይኔ ደስ ሲል። በጣም ቴንኪዩ። በልደትሽ ቀን ላስቀይምሽ አልፈልግም፣ ግን ከዚህ በኋላ አንገቴን አቅፈሽ ባትስሚኝ ደስ ይለኛል። ካስከፋው በጣም ይቅርታ። ምንም ማለት አይደለም። አንቺ ስርዓት የሌለሽ ፍቃድ ስጠይቅኝ የከለከልኩሽ እኮ በገዛ ፈቃድሽ እንድትወጭና እንድትገቢ አይደለም፣ ስርዓት እንድትለምጂ እንጂ። ለመሆኑ ራስሽን ቀይረሽ ሄድሽው የት ነው? ከሀገሬ ስመጣ ለማልፈልገው ሰው ተደሬ ነበር እና እሱን ስሽት ነው እዚህ የመጣሁት። እሱ ወይም ደግሞ እሱ የሚያውቀው ሰው እንዳገኘን ብዬ እኮ ነው። ለጥንቃቄ ነው እንደዛ ያደረግኩት። እሺ የት ሄድሽ ብልሽስ መልስሽ ምን ይሆን? እናቴ በጣም ታማለች። ገንዘቡን ግዴታ ለሷ መስጠት አለብኝ። አስቸኳይ ባይሆንብኝ ኖሮ እንደዛ አላደርግም። ይቅርታ አድርጊልኝ ትዬ። ይሄ መጨረሻሽ ነው። ከዚህ በኋላ ከፈቃሪ ዝንፍ ብትይ አንቺን አያርገኝ። በሂጂ ምግብ አቅርቢልኝ። ሄሎ። እሺ፣ በሙሉ ቤተሰቦቻችሁ የት እንዳሉ አወቃችሁ? በጣም ጥሩ። በቀጣይ ምን ማድረግ እንዳለባችሁ እዛው ቦታው መጥቼ እነግራችኋለሁ። እሺ፣ ቻው።
እህቱ ሰላም በሰላም ነው። ሀዘን ላይ ሆኜ እኮ ከጠየቁ ጋር ተመሳስሎብኝ ነው። የአባትሽ ሀዘን ነው እንደዚህ ያደረግሽ? እንደዛ ነገር በቃ መሄድ አለብኝ። አበባ እንዲሰጠኝ ነበር የተመኘሁት። ሀብልም ቢሆን ጥሩ ነው። ሀብሉን ሲሰጠኝ የተፈጠረውን ብነግርሽ አታሚም። ሳሚኝ እንዳትይኝ ብቻ። ወይ መሳም። አንቺ ምን አለብሽ እቴ? ታዲያ አንቺ ሳምሽ? አንገቱ ስር ስሜው እንዴት እንደደበረው አትጠይቂ። እኔ እኮ አልሰማልሽኝ እንጂ ትንሽ ነጻነት ስጩ ብዬሽ ነበር። የራሷ አረሩባት የሰው ታማስላለች የተባልሽው አንቺ ነሽ። ምን ለማለት ነው? ኤልያስ ትኬቱን ቆርጧል። ከ2 ቀን በኋላ ይመለሳል። እንደነገረኝ ከሆነ ደግሞ የፍቅር ምርጫው በጣም ልዩ ናት። አንቺ አትመስይኝም። እንደውም አርፈሽ እንድትቀመጪ ነው የምመክርሽ። የኔን ጉዳይ ተሹ ኤልያስ ላይ ትኩረት ብታደርጊ ጥሩ ነው። አንቺ ደግሞ አሁን ስታበዛሹ፣ አንዴ አግዢኝ፣ አንዴ ደግሞ ረፍት ስጪ። ምንድን ነው? ትኩረትሽን ጉዳይሽ ላይ እንድታደርጊ ብዬ ነው አይደል? ደግሞ እኮ ከሁሉም ነገር የሚያናድደኝ እኔን ለማሸምጠጥ የምትሞክሪው ነገር። እኔን ለማውሸቅ እንደሆነ በቀላሉ የሚገኝ ነገር አይደለም። እሱ አንቺ አረዳድ ነው። ግን የኤላን ሴት አይደለም መሆን መምሰል ራሱ ብቻ አይመስለኝም። ምን ያን ያህል አካበድሽው? ምርጫው ወይ አፍሪካዊ ወይ እንግሊዛዊ ካልሆነ በስተቀር ኢትዮጵያዊ ከሆነ እኔ ምን ያንሰኛል? ብዙ ነገር መስፈርቶቹን ብነግርሽ የጉዳዩ ክብደት ይገባሽ ነበር። ባክሽ ከራስሽ ጋር ነጻጽረሽው እንጂ ያን ያህል የሚከብደኝ ነገር ሆኖ አይደለም። ምን ለማለት ነው? እኔ ካንቺ ይሻላለሁ እያልሽ ነው? መሻሉን ተውና ቢያንስ እንለያያለን። ያን ያህል የሱን ፍላጎት ለማሟላት የሚከብደኝ አይመስለኝም። ደግሞ በማንነቴ እንዲወደኝ እንጂ እሱን ለማማለል ብዬ ድራማ አልሰራው። እሱ የሚሆነው የሚቆይ ቢሆን ነበር። ባክሽ የራሱ ጉዳይ ገደል ይግባ። ገደል ይግባ? ልንገረው? ነገሪው አንቺም የራስሽ ጉዳይ። ከዚህ በኋላ ማንም እንዳይከተለኝ ብቻዬን ነው መሆን ፈልገው። ጎጃሜ ነው የምንኖሩ? ተዛው ተጎጃም ነው። ተይ እንጂ አያውቅም ብለሽ አሸቡጂ። አሁን ለምሳሌ ጎጃም ሰሜን፣ ደቡብ፣ ማዕከላዊ የሚባል አለ። በተጨማሪ ደግሞ ጎንደር የሚባል ከተማ አለ እኮ። እኔም ከጎጃም ዙሪያ ነው የመጣሁት። እንዴ ጎጃም የሚባልከው ከተማ የለም። እንደ ጎንደር ሁሉ ምስራቅ እና ምዕራብ የሚባል እንደ ጎጃም ዞን ያሉት። ቆይ ላቀልልሽ። እሺ ምስራቅ ነው ወይስ ደቡብ? እንዴት ነው? ስለ ጎጃም እያጠናው እኮ ነው የመጣው። አንተ እያጠናው ነው ወይስ እያስጠናው? እኔ የማላውቀው በሙሉ እኮ ነው የሚያውቀው። ውጭ መኖሩ እኮ አንድ ጥቅሙ ይሄ ነው። ሀገርሽ እኮ ይናፍቅሻል። ስለ ቦታዎች ስምና ስለ ህዝቡ አኗኗር ማወቅ ራሱ ልዩ ስሜት አለው። እና ደግሞ በሀገራችን ያሉት ክልሎች፣ በየክልሎቹ ያሉት ደግሞ ዞኖች፣ አንዳንዴ ደግሞ በከተማና በገጠር ያሉ ቀበሌዎችን ኢንተርኔት ላይ ለማወቅ እሞክራለሁ። ለቀልሽ በለኛ። ምን አልሽኝ? ምኞት አልሰማሁሽም። አይ ወዲሁ ነው ዩቲዩብ ላይ በየሀገሩ የሚታየውን ጭፈራዎችን እና ደግሞ ዶክሜንተሪዎችን ሳይ የማያቸው ሴቶች በተፈጥሮ ብቻ በሀገር ልብስ እንደዛ ካማረባቸው አንዲት ዘመናዊ ሴት የምንለብሰውን ልብስ ቢለብሱና ትንሽ ቢኳኳሉ ከከተማ ሴቶች እንደሚበልጡ አስባለሁ። እንደውም ባትታዘቡኝ ማለት ነው እኔ ማገባው ከገጠሩ ያስመጥቼ ወይ ከገጠሩ የመጣችሁ ነው። እንደውም ምኞት ይሄን ኃላፊነት ላንቺ ሰጥቼሻል። ምኑ? ጨዋ የክፍለ ሀገር ልጅ በቃ ለትዳር የምትሆን ነው እንድትፈልጊልኝ ነው። በዚህ ጊዜ ትዳር በሰው ጥሩ ነው እንዴ? ውሳኔው እኮ የኔ ነው። አንቺ ብቻ ፈልገሽ አሳውቂኝ፣ ሌላውን እኔ ጨርሰዋለሁ። ይልቅስ እሱን ተይውና ማለት ነው የሀገርሽ ወንዶች እስኪ እንዴት ነው ሴቶችን የሚያጩት? እሱማ ጥሩ ነው። የከጀልካትን ልጅ ለቤተሰቧ ትናገርና ሽማግሌ ትልካለህ። አይ ካሉ ደግሞ መጥለፍ ነው። ጠልፎ ሽማግሌ ግን መላክ ፌር ነው? ያው እሱማ ባሉ ነው። ሴት ልጅ እምቢ ካለች እንኳን መጥለፍ መላከፍም አይቻልም። ያው እዚህ ደግሞ ኢትዮጵያ ነው፣ እንግሊዝ አይደለም። እንግሊዝ ማለት ነው አይደለም መጥለፍ መላከፍ እራሱ አይቻልም እኮ። ፈጽሞ የለም ማለት አይደለም ግን ማለት ነው በጣም ነው በጥብቅ የሚያስጠይቃችሁ። እሺ ቆይ እኔ አሁን ብጠልፍ ነው ወይስ ሽማግሌ ብልክ ነው የሚያዋጣው? እኔ ግን የገጠር ሴት ካንተ ባህሪ ጋር የምትሄድ አይመስለኝም። እኔ ማን ነኝ? ይኸውልህ ዛሬ እንግሊዝ ብኖርም እኮ አዲስ አበባ ውስጥ ነው የተወለድኩት። ስለዚህ ከገጠር የመጣች ቴክኖሎጂ ያልመረዛት እንደ ከተማው ሴቶች ሰው አይን ውስጥ ካልገባው ልቧ ካልተመረዘ እንደሱ አይነት ሴት ካገኘው ግን እኮ ከዚህ የምትፈልጋትን ሴት ልታገኝ ትችላለህ። ከተማ ይኖረው ሁሉ ወጣ ያለ ለትዳር ማይሆን ሰው አይደለም። እዚህ ተወልደው እንደናንተ ስርዓት ያላቸው ልጆች እንዳሉ ሁሉ ሴቶችም ሊኖሩ ይችላሉ። እኛ ግን ስርዓት አለን እንዴ? ተክልይን አዲስ አበባ ውስጥ እንደናንተ ስርዓት ያለው ልጅ አለ ብባል ለማመን ቸገር ነበር። ግን ይኸው ለችግር ሰራተኛ አድርጎ አሳየኝ።
ተክልዬን ስትይ ግን የተክለ ሃይማኖት ሰፈር ልጅ ነሽ እንዴ? የአራዳ ቋንቋ ስትጨምሪበትማ በቃ ሌላ ዓለም ውስጥ ነው የምትከቹ። ምን ነው ተክሊን አዲስ አበባ ብቻ አረጋችሁት? እኛም ቄም እኮ አለ። እንዲህ ስታወሪ ደግሞ ኤልያስ የሚያስባትን የገጠር ልጅ ትመስያለሽ። እንዲሁ ወጣ ገባ እያልሽ እኮ አልጨበጣልሽ። ለማንኛውም የሚስቴን ጣጣ ለአንቺ ትቻለሁ። ይኸውልሽ ከየትም ፈልገሽ ታመጫታለሽ። እኔ ደግሞ ደጋግሜ የምነግርህ የገጠር ሴት ታይፕ አትመስለኝም። ይቅርብህ ብዬ ነው። ሚኪ መስሎ ነው። እኔ ደግሞ ከቅርብ ጊዜ በኋላ ወስኛለሁ። ከቅርብ ጊዜ ወዲህ ማለት ከመቼ ጀምሮ? ምኞት እዚህ ቤት ከመጣች ጀምሮ አይደለም። ብቻ ምን አለፋ ስለ ኢትዮጵያ ማጥናት ከጀመርኩ በኋላ ውስጤ እንደዛ ነው የሚያስበው። ብቻ አጠገቤ ካሉት ፈረንጆቹም ሆነ ሀበሾች ማለት ነው ውስጤ ምንም ሴንስ አይሰጠውም። ውስጤ ማላቃትን የገጠር ልጅ አርግዟል። ምኞት ትወልልኛለች ብዬ አስባለሁ። ማለት እንዴት? ማለትማ በቃ ካለችበት ፈልገሽ ታመጫታለሽ። ኧረ እሺ ችግር የለውም። ምኞት አቤት እትዬ። አንቺ ልጅ ይሄን ጨው ስንት ጊዜ ነው አታብዥምልሽ? ለወይስ ሌላ ተልኮልሽ? የምን ታልኩት? ይሄ ምን አውቅልሻለሁ? ምናልባት እንደ ከብት ጨው እያስላሽ ግዴልኝ ብሎ የላክሽ ሰው ካለ ብዬ ነው። አረ ያልጨመርኩ መስሎኝ ድጋሚ ጨምሬበት ይሆናል እንጂ እንዴት ሌላ ነገር አስባለሁ እንዴ? ያልጨመርኩ መስሎኝ ድጋሚ ጨምሬ ነው? ምን ማለት ነው? ለምንድን ነው ስራሽ ላይ ትኩረትሽን አድርገሽ ማትሰሪው እንዴ? ይኸውልሽ ከዚህ በኋላ እንደዚህ ጨው አብዝተሽ ብትሰሪ 1 ኪሎ ጨው ነው ማስለስሽ። እሺ አይለመደኝም። ምን ተፈጥሮ ነው ማሚ? መበሳጨት እኮ ለጤናሽ ጥሩ አይደለም። ገና ወር ሳይሞላት እኮ አቃጥላ ልደፋኝ ነው። ይኸው ምግቧ በሙሉ ጨው ነው። ይኸውልሽ ይሄን የሰራሽውን ራስሽ ቢ ለልጆቹ ሌላ ስራ የላቸው። በጣም ይቅርታ ምኞት። እናታችን ብዙ ጊዜ ምክንያቱ በማይታወቅ ነገር ልትናገርሽ ትችላለች እና ትንሽ ትዕግስት አድርጊ። ግን እኮ ብዙ አላደረኩበትም። ለምን በዛ እንዳለች አልገባኝም። እኔ እንኳን ምክንያት ሳጣ ሳላቅ ጨምሪበት ነው አልኳት። ነገርኩሽ ምኞት፣ እማዬ ከዛም የከፋ ነገር ልትናገር ትችላለች። ታጋሹኝ። እሺ ታገሳለሁ። አመሰግናለሁ። እሺ በቃ ለእናንተ አሪፍ ቁርስ ልስራ። ለእኔም ጨው የበዛበት ምግብ ስሪና ዋ አንተ ግን ሀገሬን ወዳታለሁ ትሌለ እንዴ? ቆይ ለምን ትሄዳለህ እንዴ? ቤተሰቦች ስሬስ? እኛስ ቤተሰብ አይደለን እንዴ? እዚህም ያለውን ስራ በውክልና ከሚሰራ ለምን ቆይ አንተ አትሰራው? ውይ የዚህ ሀገር ዲሞክራሲን እንኳን አልችሉም። በዛ ላይ ደግሞ ማለት ነው በጉቦ በጭራሽ ነው ማላስፈጽመው ጉዳይ። ስራውን ልሞክር ብዬ ነው እንጂ ማለት ነው ቤተሰቦቼን መለየት ይከብዳል። ሰው ቤተሰቦቹን ይለያል፣ የራሱንም ቤተሰቦች ይመሰረታል ይባል የለ? ይህንን አታውቅም? ለሱ ጊዜው ገና ነው፣ ሲደርስ ይታሰብበታል። አሁን ግን ለሚሄድበት እቃዎች አንዳንድ ነገር ምናምን ስለምገዛ መሄዴ ግዴታ ነው። እሺ ልከተል? ኧረ አያስፈልግም። በቃ ቶሎ ነው የምመለሰው፣ አልቆይም። እሱ እኮ ቼክ አያደርገኝም፣ እኔ ነኝ እንጂ የምብሰለሰለው። ቆይ እዚህ ቢኖር ወይ ደግሞ አግብቶ ቢወስደኝ ምን አለበት? ወይኔ ሰላም፣ ስንቱን በእንብርክክ እንዳላስኬድሽ እሱ እጅ ይጣልሽ። ሰላም ምንሽ ምታሽ ምታወሉ? ማን ጠየቀሽ? ዝም ብለሽ በሰው ጉዳይ ጥልቅ አትበይ፣ ቦታሽን ወቂ። ምና ምን አጠፋው? ምንሻል ማለት ያናድዳል እንዴ? ለነገሩ ታዩ የሆነ ሰውማ አናዶሻል። የሱን ለነ እየተወጣሽብኛለሽ። አትሰሚኝም እንዴ ሴትዮ? ስራ የለሽም? ዞር በይልኝ እኮ እያልኩሽ ነው። አንቺ ሂጂ ዞር በይ ተባልሽ አይደል? ሂጂ የምጠጣው ውሃ አምጪልኝ። ምነው ሰላሚና የተበሳጨሽ ትመስያለሽ? ይሄ ኤልያስ ነው። ኤልያስ ምን አደረገ? ሄዳለሁ እኮ እያለ ነው። እሱንማ እኔም ነግሬሽ የለ እንዴ? ቶሎ መሄድ አልመሰለኝም ነበርኩ። በይ ጓደኛዬ፣ መሄዱ ግድ ነው። እንዲቀር መታገል ሳይሆን ቶሎ እንዲመለስ እዛ እያለ አንቺን እንዲያስታውስ የሚያደርጉ ነገሮች ላይ ትኩረት ብታደርጊ ነው የሚሻልሽ። ብርጭቆውን በደንብ አላጠብሽውም። ሄደሽ አጥበሽ አምጪልኝ። ከተናገርኳት በኋላ በጣም ታሳዝነኛለች። ኧረ እባክሽ፣ ለእነዚህ ፊት ማሳየት አያስፈልግም። ልኳን ነው ማሳየት።
ምኞት ምኞት፣ አንቺ ምኞት! አቤት። አሰሚኝም? አንቺን አይደል እየጠራ ያለሁት? ክፍሌ ውስጥ የገባ ሰው ነበር። ቁልፍ አይደል እንዴ? ማን ይገባል? ቁልፍ እንደሆነ በምን አወቅሽ? ውስጥ ነሽ የጠራሽ መስሎኝ አቤት ብዬ ስመጣ በሩ ዝግ ነው። ምናልባት ውስጥ ኮንሽ ቤት ሳንኳኳ ደግሞ ቁልፍ እንደሆነ አወቅኩኝ። ይህን ስላልሽኝ እውነት መስሎኝ ማምንሽ እንዳይመስልሽ። አንድ ቀን እጅ ከፍንጅ እስከይዝሽ ነው። ያኔ ደግሞ ምን እንደማደርግሽ አታውቂም። ሄሎ፣ ፋይሉን የት እንዳደረኩት ለጊዜው አውጥቼዋለሁ። ስለዚህ በተመሳሳይ ስራልኝ። በቃ እንደጨረስክ አሳውቀኝ። ከሁሉም እኮ ለሷ ጠበቃ የሚሆነው ነገር ነው ግራ የሚገባኝ። እሱ ነው እኮ እያቀበጣት ልጅቷን አናታችን ላይ እንድትወጣ ያደረገው። ኤልያስም ቢሆን አጉል አዛኝ ነኝ ያበዛል። ወንዶች ሲባሉ እኮ የሚታዘንለትና የሚታዘንበት አይለዩ። እኔ ግን የምፈራው ሁለቱም አፍቅሯት እንዳይሆን ነው። አንቺ ደግሞ እንዴት ነው ያቺን ኮተታም ያፈቅራሉ ብለሽ ራስሽ የምታሳምኙ? ይሄ እኮ ራስን የማሳነስ ጉዳይ ሳይሆን የፍቅር ጉዳይ ነው። የፍቅርን አያልነት የተረዳሽው አልመሰለኝም። እኔና አንቺስ ቢሆን ስንት ጠብር ግፍ የሚልልን እያለ አይደል እንዴ? ቁርስ ዱባይ፣ እራት ሲሸልስ የሚጋብዘን እያለ እንዴ? አንቺ ሚኪ ላይ እኔ ደግሞ ኤላ ላይ አፍጥጣን የቀረ ነው። ለምን ይመስልሻል? ፍቅር እኮ አስገድዶን ነው። ኧረ እባክሽ፣ እኔ እንዲህ ያለ ነገር አይገባኝም። እኔም አይገባኝም። የመምረጥ ግን ሊሆን አይችልም። አይሆንም። አንቺ ደግሞ ክርክር ትወጃለሽ። ይሆናል እኮ አላልኩም፣ ሊሆን ይችላል ነው ያልኩት። እንዳይሆን ደግሞ ከኛ የሚጠበቀውን ነገር ማድረግ አለብን። እንዲጠሏት ማድረግ አለብን። አዎ እሱ ስልክ ነሽ። መፍትሄው ላይ መስራት እንጂ አይሆንም ብሎ ድርቅ ማለት ዋጋ ያስከፍላል። እሺ አልኩ እኮ። እንደውም አሁን ሄደን ስራችንን መጀመር አለብን። አሁኑኑ እንሂድላት። የሰዎች ፋይል እየጠፋብኝ ነው። ከክፍሌ ፋይል ወስዳል እንዴ? ከመች ጀምሮ ውሽማ የደበቅሽ ይመስል ክፍልሽ እንድንገባ አትፈቅጂ። እንኳን ፋይል እንወስድ። ውሽማ ነው ያልከው? አረ ለጨዋታ ነው። ግን ታዲያ እንዴት የሰጠውስ ፋይል ሊጠፋ ቻለ? የኔማ ጥያቄ እሱ ነው። ምናልባት ያረግሽበትን ረስተሽው ይሆን? በእኔ ጥንቃቄ አንዳንዴ እኮ ሳት ይላል። ሌላ ነገር አይምሮሽን ሲቆጣጠር ያደረግሽውን ትረሻለሽ ይሆናል። እና መፍትሄ የለው? እሱማ ተመሳሳይ ፋይል እንዲያዘጋጁ አዝሻለሁ። እንዴ እንደዛ ከሆነማ አያሳስብም። አንቺ ምንድን ነው እንደዚህ መቆሸሽ? ለምንድን ነው በረፍት ሰዓትሽ ገላሽን የማትታጠቢው? እንዴ ስራ ስጨርሽ ገላሽንም ታጠቢ፣ ጸጉርሽንም ተሰሪ። ምንድን ነው? በጣም ነው ያማረብሽ። ለካ የሴት ልጅ ውበቷ ጸጉሯ ነው የሚባለው እውነት ነው። ትጠራጠራለህ እንዴ? በዚህ ልክ አይመስለኝም ነበር። እኛ ሴቶች እንዲህ ነን፣ እወቀን። እንዲያምሩብሽ ደግሞ ቡና ብታፈይ በጣም ጥሩ ነበር። እንዴ እንደዚህ አምሮባትም ማሷ ከምታፈለው እኔ ራሴ ያፈላላታል። አሁን አንተ ራሱ አፈላህ። ማሽቃበጥ ፕሮማክስ ይሉታል። ይሄ አሁን ሴት እያለች ወንድ ያፍላ ይባላል። ምን ነው ቆይ አንተ ካፌ ገብተው የሆነ ባርዴስታ ቢያፈላ አልጠጣም እንድትልም? ያ ሌላ ይሄ ሌላ። ይኸው አሸነፍኩኝ። በነገር ጠምደኸኝ ነው እንጂ እንኳን እኔን ምኞትን አታሸንፋትም። ትምጣና ትሞክረኝ። በቃ ምኞት እኔ ያሳይሻለሁ። እኔ ከኛ ጋር ትጮቻለሽ። ነይ ይኸውልሽ ቀላል አሸነፍኩ። የስ አሸነፍኩ። አይ ካሸንፋለሁ። አሁን አልሰማም ምንም ብትል አሸነፍኩኝ። አንቺ እስኪ በልኩ ያርግሽ። ትንሽ ያበዛሽው አልመሰለሽም? ወንዶች መሀል ገብተሽ ከምትገላፈጭ ግቢና ስራሽን ስሪ።